ቅድመ ዝግጅታቸውን ከወራት በፊት በማድረግ እንስሳትና እንቁላል ለትንሳኤ በዓል ለገበያ ያቀረቡ መሆኑን አምራቾች ተናግረዋል። ይሁን እንጂ የገበያ ሁኔታው እየተቀዛቀዘ መሆኑን ገልጸዋል። ሰላማዊት ነጋ በዓላት በመጡ ቁጥር የእንስሳት ግብይት የሚጧጧፍበት ጊዜ ነው። በበዓላት ጊዜ እንስሳትን ወደ ገበያ ለማቅረብ ከወራት በፊት ዝግጅት ማድረግም ይጠይቃል። ዝግጅታቸውን አጠናቀው ወደ ገበያ ሊያቀርቡ መሆኑንም ነው እንስሳት አድላቢዎች፣ ዶሮ አርቢዎችና እንቁላል አምራቾች የተናገሩት። እንቁላሉን ወረድ ይዘን እየወጣን ነው ለበዓል ዝግጅታችን ያለውን ጾምም ስለነበረ ያለውን እንቁላል ስቶክ አስቀምጠን ነበር። ወረድ ያውን ከ15 ቀን በፊት የተሰበሰበ ከ15 ቀን ጀምሮ የተሰበሰበ ነው። ያው ንጽህና ያለው እንቁላል ማቅረብ ስላለብን እሱን ዘለን ወጣ ነው የምታየው። እኛ አሁን ስቶክ ያለን ወደ 4500 አካባቢ እንቁላል አለ። እንክብካቤው ደግሞ የሚጠጡበትን እቃ በተከታታይ ሰዓት ማጠብ ነው። በቀን 3 ይመገባሉ። የሳሶ ዶሮ ዝርያዎች ናቸው። ለበዓል ነው የገቡትና በቅርቡ ይወጣሉ። ለበዓል ማለት ነው። ከገቡ 2 ወር ከ2 ሳምንት አካባቢ ሆናቸዋል። ገበያውን አይተሽ ነው የምትሸጪው? ያው እንግዲህ ለበዓል ዝግጅት ያደረግነው የደራረሱት አሉ ያልደራረሱትም አሉ። አሁን ለደራረሱት በተለያየ የመኖ ሁኔታዎች አስተካክለናል። አስፈላጊውን ግብአት በመጨመር እንደ ገለባ፣ እንደ መኖ፣ እንደ ፉርሽካ እና እንደ ጓያና የመሳሰሉትን በመጨመር ያው ዛሬ ላይ እንዲደርሱ አድርገናቸዋል። ገበያ ከነገ ጀምሮ እስከ ቅዳሜ ባለው ይዘን እንወጣለን። ከ70 ሺህ ብር ጀምሮ እስከ 130 ድረሳል። ልዩነታቸው ከስጋ ያያዛቸው ነው። ደንብ እንዲበስሉ አድርገን 6 ወር ነው የምናበላ። ያው እንግዲህ አንድ 15 ብር ያለኝ እነሱን አወጣለሁ እያልኩ ነው ያሰብኩት። እንደ ሌሎቹ ጊዜያት የበዓል ገበያው እስካሁን የደመቀ ባይሆንም ምርቶቻቸውን ለህብረተሰቡ ተደራሽ ለማድረግ ወደ ገበያ ይዘው እንደሚወጡ ነው የገለጹት። ብዙም ይሄን ያለው ጎልቶ የወጣ ነው ባይባልም ምንም አይልም፣ ጥሩ ነው። እንዴት ነው ገበያችን? እዚህ ባህር ዳር እንሸጣለን፣ ግን ዋናው ያው ገበያው ስለተዘጋጋ አለርንም። ያው ለወደፊቱ እንግዲህ እሁድ ቅዳሜ እንወጣለን ብለን አስበናል።